ሰላም 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 እንዴት ናችሁ? የተከበራችሁና የተወደዳችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? ሁሉ አማን ነው? በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ መጥቻለሁ። ያው ሰሞኑን እያነጋገረና ማነጋገሩን የቀጠለው የነ አብርሃምና የነ ሄርሜላ ጉዳይ ይዤላችሁ መጥቻለሁ። ዛሬ በሚገርም ሁኔታ ሄርሜላና አብርሃም ሚዜዎቻቸውን ይዘው ጫጉላ ሽርሽር ላይ ናቸው ማለት ነው። በኩሪፍቱ ሪዞርት ማለት ነው። ዛሬ ወደዛ ሄደው የጫጉላ ሽርሽራቸውን እያደረጉ ነው። እንግዲህ ለዚህ ነበር ትላንትና ጋሽዬ ምን ነካቸው ስንል የነበረው። መጀመሪያ መቆጣት የነበረባቸውና ማስተካከል የነበረባቸው ልጃቸውን ነበረ። ስለዚህ ቀድሞ ሩታ ጋር መሄዳቸው ትክክል አይደለም ስንል የነበረው ለዚህ ነው። ምክንያቱም አብርሃም ከጋሽዬ በላይ እንደሆነ ማወቅ የምንችለውም በዚህ ነው። ትላንትና ጋሽዬ እንግዲህ ለአብርሃም ደውያለሁ ብሎ ነበር አይደለ? ይመጣል። እሱም አውርተናል፣ ብዙ ነገር ነው። ትላንትና ካወሩ ከአብርሃም ጋር ዛሬ አብርሃም እንደዚህ ያለ ነገር ለማድረግ እንዴት ቻለ? አያችሁ አይደለ? የአብርሃም ጓደኞች አውቀው ለድራማ ማለት ነው እና ሩታን ጥፋተኛ ለማድረግና ለማስመሰል ጋሽዬ ሄዶ ሩታን እንዲያናገሩ ያደረጉት ለዚህ ነው። ድራማ ነው። ገብቷችኋል አይደለ? እሷ ላይ ድራማ መስራት ነው እንጂ እንደው ትላንትና አብርሃም የመስተካከል ፍላጎት ቢኖር ኖሮ ትላንትና ጋሽዬ ሩታን አናግሯታል። አብርሃም ዛሬ እንደዚህ ያለ ነገር ደግሞ አይሰራም ነበር። ገብቷችኋል አይደለ? ያው እንደ ተመችቶታል እሱ ማለት ነው። ተመችቶታል። እሷ እዛ ልጅ ይዛ ኃላፊነት ተሸክማ ብቻዋን ማለት ነው። እሱ ግን ለስሜቷም ሳይጨነቅ ጭምር ማለት ነው። በዚህን ሰዓት ላይ እሷ እዛ መጫት ቤት ሆና እሱ ግን ከሌላ ሴት ጋር ከውሽማ ጋር ማለት ነው። በቃ ውሽማ ነው አለመጥቶ ውሽማ ባይዘው ውሽማ ለማለት ይከብደናል። ውሽማ እኮ ማለት በድብቅ ምናምን የሚያደርጉት ሰዎች እንደዛ ናቸው አይደል? ይሄ ግን በይፋ ምን አገባው የሚል አይነት ጨዋታ የሚጫወት አብርሃም በግልጽ ፍላጎቱን የገለጸበት ከሩታ ይልቅ ሄርሜላን የመረጠበት ማሳያ ነው ማለት ነው አይደለ? እንግዲህ እህቱ ራሱ እንዴት እንደዚህ ያደርጋል አብርሃም ብላ በጣም ተናዳ ነበረ። ቡዜ አብርሃም እህት ማለት ነው። ብሩክንም አግኝታ በሚያደርጉት ነገር ትክክል እንዳልሆነ ነግራቸዋለች። እኛ ለአብርሃም ብለን ነው የምናደርገው ነው ያላት። በጣም የሚገርማችሁ ነገር ማለት ገደል እየከተቱት ለሱ ብለን ነው እያደረግን ያለ ነው ብሎ መናገር እኔ ትክክል ነው ብዬ አላስብም። ኤፍሬምም ዛሬ መጥቷል። በጣም በቃ እኔ አንዳንድ ጊዜ እንደው ነገሮች እንኳን ለማስተካከል ፍላጎት ሲኖራችሁ ነገሩ ከመስመር ውጭ ከወጣና ለቁጥጥር እንኳን ከቁጥጥር ውጭ ሲሆን አትምጡ። በቃ ከተበላሸ በኋላ በቃ አልቀሩም ላለመባል አትምጡ። በቃ ገብቷችኋል አይደለ? በቃ በጣም ነገሮች ማለት ነው። ለምን መሰላችሁ? አሁን ሶስተኛ ወገን እንዳይገባ ምናምን ፈርተን ራሳቸው እንዲጨርሱ ምናምን አስበን ነበር እንዳትሉ፣ ብዙ ሰዎች በመሃላቸው አሉ፣ የማይመለከታቸው ሰዎች ማለት ነው። ስፔሻሊ የእነሱን መለያየት የሚፈልጉ በጣም ብዙ ሰዎች ቤታቸውን ሲያተራምሱ ነበረ። ያንን ሲያደርጉ ዝም ብላችሁ ነው ያያችሁት። እነሱን እንኳን ማስቆም ትችላላችሁ። ከነዛ ሰዎች ይልቅ እናንተ መብት አላችሁ በአብርሃም ላይ። ለምሳሌ ኤፍሬምና ቡዜ ከአቤልና ከብሩክ በላይ በአብርሃም ላይ መብት እንዳላችሁ ታውቃላችሁ። ቤተሰብ ናቸው፣ ጋሽዬም ጭምር ማለት ነው። በነገራችን ላይ ጋሽዬ ጉዳዩን ማስተካከል ቢፈልጉ ኖሮ እውነት ለመናገር ከሩታ አልነበረም መጀመሪያ የነበረባቸው። እንዳልኩት ትላንትናም ያ ብቻ አይደለም፣ አብርሃምን ይዘው ተቆጥተውት መገረፍ ካለበት ገርፈውት፣ ልጃቸው ስለሆነ ማለት መገረፍ ካለበትም ገርፈውት ነገሩን ማስተካከል ይችሉ ነበረ። እኔ እንጃ አላቅም። እንዲስተካከል ፍላጎት ያላቸው አይመስለኝ። እንዲስተካከል ካለመፈለግ ብቻ አይደለም የሚመስለኝ፣ አብርሃም ከቁጥጥራቸው ውጪ እንደሆነ ነው የሚሰማኝ እና ምንም ብል ሊስተካከል ስለማይችል ግን ሲያናግሯቸው ደግሞ ልጆቹ ያው እምቢ ላለ ማለት የግብር ውጣ የሚባል አይነት ነገር አለ። እንደዛ ነው። ምክንያቱም ትላንትና ጋሽ ያወራው ሩታ እሺ እንድትል ብቻ ነው አይደል? ጋሽ ሲያወሩ የነበረው ሩታ እሺ ካለች በቃ ይስተካከላልና። ትላንትና ከአብርሃም ጋር እንደተደዋወሉ ተወርቶ ዛሬ እንደዚህ እንዴትም ሊሆን አይችልም።
የተወደዳችሁና የተከበራችሁ ቤተሰቦች ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ እያየን ሀሳብ አስተያየት እንሰጥበታለን። ወደ ቪዲዮ እንሂድ። ብቻ በጣም ቫይቡ ደስ ይላል። ተመችቶኛል፣ ወድጄዋለሁ። አመሰግናለሁ። እንኳንም አመጣሽኝ። ስራ መጣሽኝ፣ ደስ ብሎኛል። በቃ ሁሌ እንዲህ እንደተለጣጠፈችበት አሁንማ በቃ መብት ሰጥቶታል። አንድ ወንድ ባለትዳር ሆኖ አንዲት ሴት የፍቅር ጥያቄ ያቀርባለት ፍላጎት ባይኖረው ድጋሜ ከሷ ጋር ይገኛል ብዬ አላስብም። እንደዚህ አብሮ ማለት እንደዚህ በመላላት ደረጃ ይደርሳል ብዬ አላስብም። ስለዚህ የእነሱ ከዚህ ያለፈ ነገር ነው። ገብቷችኋል አይደለ? ፍላጎት ነበረው፣ የእሱን ፍላጎት ነገረችው። አሁን ግን ጥሩ የጫጉላ ሽርሽር እያደረጉ ነው እና ሚዜዎቹ ደግሞ እነሱን አንድ ላይ ጥለዋቸው ሄደዋል ማለት ነው። በቃ የሚፈልጉት ይህንን ስለሆነ ማለት ነው። እሷ እንግዲህ በጣም ተመችቷታል። ገብቷችኋል? በጣም ነው የተመቻት። ያው አለባበሷንም ጭምር በደንብ ታያላችሁ ቤተሰቦች። ብዙ ነገር እየጠበቃችሁ እንደነበረ ተስፋ አለን። ማለት ያው ከሀገር እንወጣለን ማለታችንን ሰምታችኋል እና ብዙ ሰዎች በውስጥ መስመር የተናችሁ የተደረሳችሁ ምናምን እያላችሁ ነበርና አለ። በነገራችን ላይ እንዲህ የሚላችሁ ሰው አለ ብዬ አላስብም። ምክንያቱም ሁሉም ሰው በአንቺም በአብርሃምም በእናንተ በሙሉ ጀማ በጣም እየተቃጠለን ያለው ምክንያቱም እያደረጋችሁት ያለው ነገር ትክክል ስላልሆነ በጣም እየተናደዱባችሁ ነው ያሉት። እግዚአብሔር ይመስገን ያው ዛሬ ተዘጋጅተናል። እስቲ ሰላም በሏቸው። ወንድማችን አሁን ካለበት አንጻር ትንሽ ፈታ ማለት ሪላክስ ማድረግ ስላለበት አብርሃም በዚህ ሰዓት ላይ ሪላክስ የሚያስፈልገው አይነት ሰው አይደለም። በጣም ደስተኛ ነው። ካለበት የሚባል ነገር የለም። አብርሃም ከየትኛው ካለበት ማለት ምን ማለት ነው? ደስተኛ የሆነን ሰው ደስተኛ አይደለህም፣ ስለዚህ ኢንጆይ አድርግ፣ ደስተኛ ሁን ማለት ይሄዳል አብሮ? አይሄድም እኮ አብሮ ማለት ነው። በቃ እሱ በጣም ደስተኛ ነው። በጣም ኢንጆይ እያደረገ ነው ያለው በራሱ ማለት ነው። ምክንያቱም ከኤርሜላ ጋር በመሆኑ ራሱ በጣም ደስተኛ ስለሆነ ማለት ነው። እሱን ይዘን ፈታ ልንል ነው ማለት ነው። ከሀገር ልንወጣ ነው። ልብስ ምናምን አዘጋጅተናል። አብርሃምም እየመጣው ነው ብሎናል ማለት ነው። እስከዛ ለእናንተ መግቢያ እንስራላችሁ። ፈቃደኛ ከሆነ ሳምንትም እሱ እዛ ወዶት ከቆየልኝ ከዛም በላይ ባቆየውና ነፃ ባረገው ደስ ይለኛልና። አንቺ ሳምንት ብቻ አይደለም ሲጀምር የምትፈልጊው ደግሞም እምቢ አይልም አብርሃም ማለት ነው። እምቢ አይልም። ምክንያቱም አሁን ይኸውልሽ አብርሃም ፈቃደኛ አለመሆን አይነት ነገር አታስመስይ። ምክንያቱም አብርሃም በተግባር ከአንቺ ጋር ያለው በአንደበቱ ነው የውሸት ነው። እሱንም በደንብ ሊዋሸው አልቻለም ማለት ገብቷችኋል። ፍላጎቱን ግልጽ አውጥቶ ብቻ እኔ ከአንቺ ጋር ነው መኖር የምፈልገው ማለት ብቻ ነው ያቃተው። ስለዚህ አንቺ ደግሞ ለሳምንት አይደለም ለዘመናት አብራችሁ ብትቆዩ ደስተኛ ነሽ፣ እውነቱን ለመናገር ማለት ነው። ሙሉ ወጪውን ሸፍኜዋለሁ። ብዙ ስጦታ አዘጋጅቼለታለሁ። ጊፍት እኔ እንዴት ነው ቆይች ልጅ አላሙዲን ዘርፋ ነው እንዴ ነው ወይስ ባንክ ዘርፋ ነው? እንደዚህ የእሷ ሀብት የማያልቀው ማን ነው? ምናልባት እንግዲህ አብርሃም ሀብቷን አይቶ ሊሆን ይችላል ብዬ አስባለሁ። የኤርሜላን ሀብት አይቶ ለዛ ይመስለኛል እንግዲህ ወደ እሷ የተጠጋው። ከዛ ውጭ ምንም ሊሆን ይችላል ብዬ አላስብም። ብዙ አዘጋጅቼለታለሁ እና በነፃነት ከምንም ጊዜ በላይ ዘና ሽብርቅርቅርቅ ብሎ ኩሪፍቱ ላይ ምን አሳያችሁ ይሆናል ማለት ነው። ተመልከቱ እንግዲህ በጣም ደስተኛ ነው። ከዚህ በላይ አሁን እንደዚህ ያለ ደስተኛ የሆነ ሰው ምኑ ነው ሪላክስ የሚያስፈልገው? ደስተኛ አይደለህም ማለት ምን ማለት ነው? በግድ ማለት ነው። ገብታችኋል? ለማንኛውም ማለት ነው እኛ አዘጋጅተናል። ስለዚህ ባለ አቅም ተዝናና፣ ፈታ በል፣ ሳቅላት። አይገርማችሁም? በቃ ምክንያቱም ለእሷ ነው የሚስቀው ማለት ነው። እገታ እያደረጉብኝ ነው። እገታ ነው ይሄ ምንም እገታ ምናምን ነው የሚባል ነገር የለም። ፈልገህ የገባህበት ነገር ስለሆነ አግተውኛል ምክንያት መደርደር አያስፈልግም። በቃ ከእውነታው ለመሸሽ ጥረት ማድረግም አስፈላጊ አይደለም። እንግዲህ እንደምታዩት አብርሃም ገና ካሁኑ ወዙን እያመጣሁት ነው። እንግዲህ አንድ ሰው ከፍቅረኛው ጋር ወይም ከትዳር አጋሩ ጋር ካልሆነ በዚህ ልክ ማለት ነው በዚህ ልክ እንደዚህ ያለ አክሽኖችን ማሳየት ምናምን በቃ ትክክል አይደለም። ገብቷችኋል አይደል? ምናችሁም ሊሆን ይችላል በቃ። ስለዚህ አብርሃም ማንም ሰው አያገባውም በእኛ ጉዳይ። ስለዚህ እኔ ከሄርሜላ ጋር ያለኝ ነገር ማወቅ ካፈለጋችሁ እወቁ ነው በግልጽ ማለት ነው። ከዚህ በላይ ምንም ነገር የለም። ገና ምግብ ራሱ ምሳ ራሱ መስበላል ብቻ ሳቅ እያለው ነው። ደስተኛ እየሆነ ነው። እስቲ አለባበሴን ግን ብታሳያቸው ደስ ይላል። ቀስ
አሁንም ትንሽ ወደኋላ ተመልከቷት እንግዲህ አለባበሷን ማለት ነው። አለባበሷን ተመልከቷት። ይሄ አለባበስ እንግዲህ ምን ሊናገር እንደሚችል ማወቅ አይከብድም አይደል? ቤተሰቦች ግን አሁን ሄርሚ ማለት ነው እኔ በጉጉት ከምሞት ሰርፕራይዙ ይነገረኝና አንዴ በቃ ወዝቦዞናል ከአንቺ ጋር ሆኖ ነው ወዝ የሆነው ስለተመቸው ምቾቱ ነው። እና እንግዲህ ሌላ ብዙ ሌሎች ነገር ሰርፕራይዞች አሉ። አብርሃምን እንግዲህ በስጦታ ነው እያማለለች እያጓጓችው ምናምን እዚህ ደረጃ ያደረሰችው። በሀብቷን አይቶ ነው ያልኳችሁ ለዚህ ነው። ሀብቷን አይቶ ነው እንግዲህ አብርሃም በገንዘብ እየገዛችው ነው። በፍቅር ብቻ ሳይሆን በገንዘብም እየገዛችው ነው። አብርሃም ገንዘቡን ፈልጎ ነው ይመስለኛል። እንግዲህ እንደውም ምን አለ መሰላችሁ እዛ ለማደር የሚገርማችሁ ነገር ኩርፍቱ ለአንድ ቀን አዳር የሩም ብቻ ማለት ነው 20 ሺህ ብር ነው ያነሰው እና 5 ሰው ናቸው አይደል 100 ሺህ ብር ማለት ነው። አንድ ሳምንት ሲቆዩ ስንት ይሆናል? 700 800 ሺህ ብር ነው አይደል የሚሆነው። ከዛ በላይ እንግዲህ የሚበላ አለ ብዙ ነገሮች አሉ አይደለ። እኔ እንደዚህ ከምታረይ ገንዘቡን ብትሰጪኝ በጣም ደስ ይለኛል በካሽ ነው ያላት። ስለዚህ ገንዘቧን የፈለገው ማለት ነው በግልጽ ፋሚሊዎች እኔ አቅም የለኝም ደግሞኛል። ምን አለ አሁን ትንሽ ደገፍ ብታደርገኝ። ውይ የኔ እናት ደከመሽ አይባልም። የኔ እናት በላት እንጂ ለምን ትፈራለህ? ምን ይከብዳል? አሁን ይሄን ለማለት ምን ይከብዳል? የምታደርገው እኮ ከዛ በላይ ነው። ለምን መናገር ይከብዳል? ምን ትሆናለህ? አሁን እንደዚህ ነገር ቢወጣ ምን ትሆናለህ? አሁን ምን ይጎልባል? እስኪ አስረዳኝ። ቀና በለ። እኔ ምሳም ጋብዝሃለሁ። አሁንም ችግር የለውም። ምን ነው በወዱ ነው እንዴ እሱም የምትገዡ? በወዱ እንዴ? ለነገሩ አዎ ቤቲ ደገፍ በይ ተብሎ ወይኔ ግን አንተን ቁጭ አድርጎ ትሪት ዋት ኢዝ ትሪት ማለት እንዴት ነው? ትሪት ማለት እንዴት ነው የሚደረገው የሚለውን ነገር ማስተማር ይኖርብኛል። ስራ መጣሽ ደስ ብሎኛል። እሺ ልጁን ባይዘው እንዳጨርሹ እኔ ይቅርታ አድርጌልኝና በቃ ፊቱም ወደ ውስጥ እንዳይገባ በጣም ከመሳሙ ብዛት ማለት ነው። እንደ ሕፃን ልጅ እንዲህ 10 ጊዜ መሳም ነው በቃ። የለም ጌታን የለም ምን መሳም ምን ያህል ድረኛ እንደሆነ ስላልገባ እኮ ነው። እሺ ወጓጉና አልታየውክም እንጂ እንደኔማ ቢሆን በእናትህ ተው እስኪ። እሺ አሁን ማለት ነው ፕላንሽ ምንድነው? ወደዚህ እኔን ያመጣሽበት ፕላንማ ታውቀዋለህ እኮ ከሄድክ በኋላ ስለ ፕላኗ መጠየቅ አስፈላጊ ነው ወይ ነው? አስፈላጊ አይደለም። ፕላኗ የጫጉላ ሽርሽራችሁን በጥሩ ሁኔታ እንድታሳልፉ ማድረግ ነው በቃ። በመጀመሪያ ሪላክስ እንድትሆን ፈታ ዘና እንድትል ገባክ። በጣም ብዙ ነገር እያስጨነቀህ ነበረ። ብዙ ነገሮች ከጎንህ ያለ ሰው ደግሞ በዚህ ግባ በዚህ ውጣ ምናምን ከማለት ውጪ ምንም እያደረጉልህ አይደለም። እንዴት ነው እያደረጉለት ያለው ነው? እንዳለ ከጎኑ እኮ እንዳለ ካንቺ ጎንን እኮ ናቸው ያሉት ሲጀመር ማለት ነው። ብቻዋን ያለችው ሩታና ሩታ ብቻ ናት እውነት ለመናገር ማለት ነው። ስላንተ የሚጨነቁትን ከኔ ልክ እንደኔ ስላንተ የሚጨነቁትንም አየሁኝ። ከዛ በኋላ ሁሉ ነገር ያስፈልገዋል ልጅ አልኩኝ። መወሰን አለበት እንጂ ቢያንስ ጥሩ አየር እንዲቀበል ከዛ በኋላ መጥቶ ቢያንስ ዘና ብሎ ዘና እንድትል ሌላስ ምን ነው አንደበትሽን ያዘሽ? ዘና ብሎ ዘና እንድትል እሺ ሌላስ? ብዙ ነገር እንዲሰማክ ጥሩ ስሜት እንዲሰማክ ነው እዚህ የመጣሁት። ሁሌ እንዲህ እንድጥበልን ሁሌ እንደዚህ እውነት አሁን ራሱ ስስቅ ምናምን ሳይ በቃ ድንዝዝ አልኩኝ። ማለዋከሽ ይገርማል። እንግዲህ ይሄ ነው እንግዲህ ጨዋታው ማለት ነው። ጨዋታው በደንብ እየተጧጧፈ ነው። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው